በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን በዚህች ዕለት አርሲ ፈንታሌ ተራራ ላይ ሰርቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱና የሚያሰቃዩ 470,300 አጋንንትን በጸሎታቸው እሳት ከሰማይ ወርደው ያቃጠሏቸው የመሃግሉ አቡነ ቀውስጦስ ልደታቸው ነው። እርሳቸውም ልደታቸውና ረፍታቸው ከመቤታችን ልደትና ረፍት ጋር የተባበረላቸው ታላቅ ጻድቅ ናቸው። አቡነ ቀውስጦስ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው። የአቡነ ተክለ ሃይማኖት እናት እግዚአርያና የአቡነ ቀውስጦስ እናት እምብነ ጽዮን ታላቅና ታናሽ ናቸው። በአባትም በኩል ወረደ ምህረት ዘካርያስን ወለደ። ዘካርያስም የእነ አቡነ ተክለ ሃይማኖት አባት የሆኑ 6 ወንድሞች ልጆችን ወለደ። እነርሱም ስማቸው እንድርያስ፣ አርከሌድስ፣ ዘራ አብርሃም፣ ዘራ ዮሐንስ ወይም ደግሞ ጸጋ ዛብ የአቡነ ተክለ ሃይማኖት አባት እንዲሁም ቀሲስ ዮናስና ቀሲስ ዮሐንስ ናቸው። እንድርያስም ሳሙኤል ዘወገግን ወለደ። አርከሌድስ ደግሞ ሕፃን ሞአን ወለደ። ዘራ አብርሃምም ታላቁ አኖርዮስን ወለደ። ዘራ ዮሐንስ ወይም ጸጋ ዛብ ተክለ ሃይማኖትን ወለደ። ቀሲስ ዮሐንስ ዜና ማርቆስን ወለደ። ቀሲስ ዮናስ ደግሞ የፈጠጋሩን ማትያስንና ገላውዲዮስን ወለዳቸው። ገላውዲዮስም የመሃግሉ ቀውስጦስን ወለደ። ዝምድናቸው እንደዚህ ነው። አቡነ ቀውስጦስ አቡነ ተክለ ሃይማኖት ከሾሟቸው 12ቱ ንቡራነ እድ ውስጥ አንዱ ሲሆኑ ደብረ ሊባኖስንም የሚያጥኑበት ወር በወርሃ መጋቢት ነበር። ሕዝቡ አጥብቆ የሚወዳቸውና የሚያከብራቸው አባትም ነበሩ። ግብፃዊው አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖሱ እጨጌ አቡነ ፊልጶስን አስጠርተው ለስብከተ ወንጌል መስፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን ክርስትና ይስፋፋ ብለው ባቀረቡት ሀሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ኤጲስቆጶስነት፣ አቡነ አኖሪዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኖሪዎስ ዘወረብ፣ አቡነ ታዲዮስ ዘጽላሎሽ፣ አቡነ ገብረ ክርስቶስ ዘግድም፣ አቡነ መርቆሪዎስ ዘመርሃ ቤቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቀውስጦስ ዘመሃግል፣ አቡነ ኢየሱያስ ዘወጅ፣ አቡነ ዮሴፍ ዘእናርያ መርጠው ሀገረ ስብከት ሰጥተዋቸው ለሐዋርያዊ ተልእኮ ተሰማሩ። 12ቱ ንቡራነ እድ ለስብከተ ወንጌል በመላ ሀገሪቱ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ሰርቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያሱትና የሚያሰቃዩ 470,300 አጋንንትን በጸሎታቸው ሰዓት ከሰማይ ወርደው ተራራውን ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። የታናሽ ወንድማቸው የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮንም በክፉዎች ምክር የአባቱን ዕቁባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሱን ሳይፈሩ ለገጽ ሳያደሉ ስለገሰጹት በግዞት ወስዶ ጎናቸው በጦር ወግተው ገድሏቸዋል። ጻድቁ ልደታቸውም ሆነ ረፍታቸው ከእመቤታችን ልደትና ረፍት ጋር የተባበረላቸው ናቸው። ግንቦት 1 ቀን ተወልደው ጥር 21 ቀን አርፈዋል። ከጻድቁ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።